ኢቲቪ ስፖርት ቀን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ መዝናኛ ቻናል ቀጥሏል። አሁን የዝውውር ጉዳዮችን የምንመለከትበት ሰዓት ላይ ደርሰናል። ለዚህም ባልደረባ ይበልጣል ሰውነት ስቱዲዮ ደርሷል። እንዴት ዋልክ? ደህና ነኝ። እንደምን አለ? ተመስገን ይመስገነው። የቀድሞ አሰልጣኝ አርባላዋ ከሪያል ማድሪድ ወደ ፉላም ጋርሻን ማምጣታቸው ተሰምቷል። በ5 ዓመት ውል ነው እንግዲህ ይህንን ተጫዋች የግላቸው ያደረጉት። አጠቃላይ በፉላም ተጫዋቹ የሚኖረው ቆይታ ምን ሊመስል ይችላል? አዎ እንግዲህ አልቫሮ አርቤሎዋ በጊዜያዊነት ሪያል ማድሪድን በያዙ ጊዜ የተለያዩ ተጫዋቾች በመስመር አጥቂ ሚና ያላቸው እንዲሁም ደግሞ የ9 ቁጥር የታርጌትነት ሚናውን ኃላፊነት ወስዶ የነበረው ክሊያን ምባፔ በጉዳት ምክንያት በማይኖሩ ጊዜ በተለዋዋጭነት ይጠቀሙበት የነበረ ተጫዋች ነው። ያው ሪያል ማድሪድ የፊት መስመሩ በየአመቱ ጠንካራ ተጫዋቾች ስላሉበት ወይም ደግሞ ለቦታቸው በጣም የጋለ ፉክክር የሚያደርጉ ተጫዋቾች ስላሉበት ይህንን ተጫዋች አልተመለከትነውም እንጂ ከ2023 ጀምሮ እንግዲህ የዋናው ቡድን አካል ሆኖ እስካሁን ያለፉትን 3 ዓመታት አሳልፈዋል። በቡድኑ ውስጥ ግን ብዙም እድሎችን እያገኘ ያልነበረ ተጫዋች ነው። 36 ጨዋታዎችን ነው እስካሁን ያደረገው። 2023 ላይ እንደምናስታውሰው ቪኒሺየስ ጁኒየር ጉዳት ባጋጠመው ጊዜ ነበር ከሄታፌ ጋር ባደረጉት ጨዋታ ለመጀመሪያ ጊዜ የቋሚ ተሰላፊነት እድል ተሰጥቶት የተመለከት ነው። እስካሁን እንግዲህ 6 ግቦችን አስቆጥሯል። በጣም ጥሩ የሚባል አቅም ያለው ተጫዋች ነው። እንዳልኩ ነው ሪያል ማድሪድ ክለብ ውስጥ መኖሩ ነው እንጂ ሌሎች ክለቦች ቢሆን በቋሚነት የመጫወት እድል እያገኘ የተሻለ ከዚህ በላይ አቅሙን አውጥቶ ማሳየት የሚችልበት እድል ይኖረው ነበረ። ከኳስ ውጭ ያለው እንቅስቃሴ በጣም አስደናቂ የሚባል ነው። በጣም የሚታወቅበት በጣም ታታሪ ነው። ከዚህም ባሻገር ደግሞ እንደ ተደራቢ አጥቂ ሁለተኛ አጥቂ መጠቀም ትችላለ። በሁለቱም መስመሮች በግራም በቀኝ መጫወት ይችላል። ግን ትክክለኛ ቦታው ደግሞ የ9 ቁጥር ቦታ ነው። በጣም ሁለገብ የሆነ ዘመናዊ እግር ኳስ የሚፈልገውን መስፈርት ያሟላ ተጫዋች ነው። ገና 23 ዓመቱም ነው። በእድሜ 22 ዓመቱ ነው። በእድሜውም ገና ወጣት እንደመሆኑ ረጅም ጊዜ ግልጋሎትን መስጠት የሚችል የፕራይም ታይሙ እየመጣ ያለ የሚመስል ተጫዋች ነው። ከዛ ባሻገር ደግሞ አካላዊነቱ በጣም ድንቅ የሚባል ነው። በሁለት እግሩም እኩል መጫወት የሚችል ነው። በግራውም በቀኙም እኩል መጫወት የሚችል ነው። አልቫሮ አርቤሎዋ እንግዲህ ለአጭር ጊዜ ያዩት ተጫዋች ነው። ግን ወደ ፉላም ሲመጡ ወደ ለንደን ይዘውት መጥቷል። ፉላም በተለይ ራውል ሂሚኒዝ እዚህ ቦታ ላይ የምንመለከተው ተጫዋች ነው። ግን በእድሜ መግፋት አሁን ከቡድኑ ጋር የማይቀጥል ተጫዋች እንደሆነ ይታወቃል። በጣም በእድሜ የገፋ አንጋፋ የሚባል ተጫዋች ነው። ስለዚህም በአዲስ ትውልድ ይህንን የፉላምን ቡድን ለማዋቀር እንግዲህ ስራቸውን አህዱ ብለው ሲጀምሩ ጎንዛሎ ጋርሲያን የሚያውቁትን ተጫዋች ወደ ለንደን አምጥተዋል። ያስፈረሙበት አመት ርዝማኔንም ስትመለከት የፕሮጀክታቸው ዋነኛ ማጠንጠኛ ጋርሻ መሆኑን የሚያመላክት ነው ይበልጣል። በትክክል አሁን 5 ዓመት ነው እንግዲህ ውል የፈረመው። በረጅም ዓመት ሂደት የሚያመጣው ለውጥ አሁን ብዙውን ጊዜ ክለቦች የአጭር ጊዜ ታሳቢ ማድረግ እቅዳቸውን አጭር ጊዜ ታሳቢ አድርገው ማስፈረምን በዚህ አጋጣሚ የኛ ሀገር ሊግ የሚማርበት ነው። አንመለከተም የ1 ዓመትና የ2 ዓመት ውል የሚሰጠው ማለት ነው። በአብዛኞቹ ክለቦች መሰል ውል ነው የሚያቀርቡት ለተጫዋቾች። ከዋክብቶችን ከማሳደድ ይልቅ ተስፈኛ የምትላቸውን ኢመርጂንግ ታለንቶችን አምጥተ በቪዲዮ ትንተናና እንዲሁም ደግሞ በመረጃ ላይ የተመሰረተ የምልመላ ሂደትን እየተጠቀሙ እንግዲህ የረጅም ጊዜ እቅዳቸው አካል ከ5 ዓመት በላይም እስከ 8 ዓመትና 9 ዓመት 10 ዓመት የሚያስፈርሙ በተለይ ቼልሲ፣ ቶተናም አይነት ክለቦች ይህንን በጥልቀት እየሄዱበት እንደሆነ እየተመለከት እንገኛለን። ስለዚህም ገና 22 ዓመቱ እንደሆነ እስከ 27 ዓመቱ ከዛም አይተው እንግዲህ ምናልባትም በመሃል ደግሞ የተሻለ አቅሙን ማሳየት ከቻለ ደግሞ በውድ እስከ 100 ሚሊዮን አሁን 40 ሚሊዮን ዩሮን የከፈሉበት እስከ 100 ሚሊዮን የሚሸጡበት እና ከዛ በላይ የሚሸጡበት አማራጭ የሚሰጣቸዋል። በጣም ድንቅ ተጫዋች ነው። እኔ እንዳየሁት በጣም ጨራሽ ክሊኒካል ከሚባሉ ተጫዋቾች መካከል ነው። ከኳስ ውጭ ያለው እንቅስቃሴ ደግሞ በጣም አስደናቂ የሚባል ነው። ምናልባትም የፕሪሚየር ሊጉ ኢንተንሲቲ በቀላሉ ተላምደው ውጤታማ ሊሆኑ ይችላሉ ተብሎ ተስፋ ከተደረገባቸው ተጫዋቾች መካከል አንዱም ሆኗል። ጎንዛሎ ጋርሲያ ከ2014 ጀምሮ በወጣት ቡድን ከማድሪድ ጋር እስካሁን እስከ ዋና ቡድን ድረስ ያለፉትን 12 ዓመታት ቆይቶ በመጨረሻም የለንደኑን ክለብ ፉላምን ተቀላቅሏል። ከማርኮ ሲልቫ በኋላ እንግዲህ ፉላም በአርባላዋ ስር ምን አይነት አቀራረብ ይኖረዋል የሚለውን ከሳምንታት በኋላ ከሚጀምረው የእንግሊዝ ፕሪሚየር ሊግ የምንመለከት ነው የሚሆነው። ሌላው ጉዳያችን ማርክ አንድሬ ተር ስቴገንን ይመለከታል። በባርሴሎና እንግዲህ በወጥነት ማገልገል የቻለው የግብ ጠባቂ ባለፉት ዓመታት ግን እንዲሁ ተጠባባቂ ወንበር ላይ ሲቀመጥ እየተመለከት ነው። አሁን መዳረሻው ወደ ኔዘርላንድሱ ክለብ አያክስ አምስተርዳም ሊሆን ይችላል እየተባለ ነው። አያክስ አምስተርዳም በውሰቱ ላስፈርሞታል። የተጫዋች እንዳልከው ነው። በባርሴሎና ቤት አይነኬ ከሚባሉ ተጫዋቾች መካከል አንዱ ነበረ። በሞንቼ ግላድባህ ነበር የተመለከት ነው። በብሔራዊ ቡድን ብቻ ነው በኒውዌር የሚበለጠው እንጂ በክለብ ደረጃ የማይነካ ተጫዋች ነበር። አንዳንድ እንግዲህ በአንተ ዘመን ዴቪድ ራያ የደረሰው እጣ ማለት ነው በኡናይ ሲሞን። በጣም ኤክሴፕሽናል የዴቪድ ራያ እንደው በአንጻራዊነት የኡናይ ሲሞን የአሰልጣኙ ፍላጎት ነው ብለህ ታነሳዋለህ እንጂ አሁን በስኬት ደረጃ ካየ ነው አትሌቲክ ቢልባኦ እና አርሰናል ያለፉት 3 ዓመታት
ስኬታቸው ወይም ደግሞ ጥንካሬያቸውን ካየን በፕሪሚየር ሊግ እንደመጫወቱም ዴቪድ ራያ የተሻለ የመሰለፍ እድል ይገባዋል ትላለ። ግን ያው አሰልጣኝ ሉዊስ ዴላ ፎንቴ ደግሞ ኡናይ ሲሞን የሚፈልጉበት ራሱን የቻለ ምክንያት አላቸው። አብዛኛው ቡድናቸው በላሊጋው ተጫዋቾች የተሰራ ነው። በደንብ ውህደቱን ኬሚስትሪውን ለማምጣት የተሻለም ሾት ስቶፐር አቅም ስላለው ከቡድኑ ከሳቢያቸው ጋር ይሄዳል ብሎ ያሰቡት ተጫዋች ከጨዋታ ፍልስፍናቸው ጋር ይሄዳል ብሎ ያሰቡት ተጫዋች ስለሆነ ነው። ግን አንዳንድ ተጫዋቾች በባህሪ ከአሰልጣኝ የጨዋታ መንገድ ፍልስፍና ጋር የሚጣመሩ አሉ። ለምሳሌ ኦሊቪየር ጂሩን ማንሳት እንችላለን። በክለብ ደረጃ ብዙ የሚተች የፈረንሳይ ግን ከፍተኛ ግብ አስቆጣሪ እስከመሆን መድረሱን እናስታውሳለን። ሮሜሎ ሉካኩ በተመሳሳይ በክለቦች ብዙ ተቃውሞ የሚደርስበት ነገር ግን ቤልጂየም ሲሄድ የቤልጂየም ሁነኛ ተጫዋች የሚሆነው ሉካኩ እንደነበር እስከ 2026 የዓለም ዋንጫ ድረስ ተመልክተናል። በትክክል አሁን ኢንዲቪጁዋል ብሪሊያንስ በዘመናዊ እግር ኳስ በአንድ ግለሰብ ላይ የተመሰረተ ቡድን በአንድ ግለሰብ ዙሪያ ከሊዮኔል አንድሬስ ሜሲ ውጭ የተመሰረተ ቡድን አንመለከትም። እንደ ቡድን የሚጫወት የቡድንህን ውህደት ሊያፋጥንልህ የሚችል የፈለግከውን የጨዋታ ሀሳቤ ሊያሳልጥልህ የሚችልን ተጫዋች ነው የምታሰልፈው እንጂ የመጨረሻ አቅም ቢኖረው ከቡድኑ ያፈነገጠ እንቅስቃሴ ሊያደርግ የሚችል ወይም ደግሞ መልበሻ ክፍሉን የሚረብሽን ተጫዋች አሰልጣኞች ምንም ምህረት የላቸውም፣ ቡድናቸው ውስጥ አያካትቱም። ቤንዜማ እኮ አቅም የነበረው ተጫዋች ነው በዚህ ረገድ አይደለ? በተደጋጋሚ ጊዜ ከፈረንሳይ ከአሰልጣኞች ከዴሻ ጋር በዶሚኒክ ጊዜ የመሰለፍ እድል አግኝተው ነበር የተወሰነ በሬሞንድ ዶሚኒክ ጊዜ። ከዛ ውጭ ግን ተመልክተናልና አንዳንዴ የግል ባህሪና አጠቃላይ የጨዋታ መንገድ ለራስ የምሰጠው አንቸሎቲ ጃኦ ፔድሮን ከብራዚል ስብስብ ውጭ ሲያደርጉት የደረሰባቸውን ተቃውሞ እናስታውሳለንና አሰልጣኞች ለራሳቸው የጨዋታ ፍልስፍና መንገድ ተገዥ ይሆናሉ። ተጫዋቾች ደግሞ የሚኖራቸው አቅም በተመልካች አይደል የሚገመገመውና ከዛ አንጻር ከሌለ ምን አልተመረጠ የሚሉ ብዙ ጥያቄዎች ይነሳሉ። ወደ ቴር ስቴገን ጉዳይ ማኑኤል ኒውየር ቴር ስቴገን ማኑኤል ኒውየርን ያስቀምጣል የሚል እኔም እይታው የለኝም። ኤክሴፕሽናል የሆነ ተጫዋች ማኑኤል ኒውየር እንግዲህ ቴር ስቴገን 2014 ነበር ባርሴሎና የተቀላቀለው። እንደምናስታውሰው በተቀላቀለ አመት ትሪብል ዊነር ሆኖ ነበር ያጠናቀቀው ወይም የሶስትዮሽ ዋንጫ አሳክቷል። ያ የኢንሪኬ ቡድን 2014-15 ዩቬንቱስን በቻምፒየንስ ሊግ ያሸነፈው በጣም አስደናቂ የሚባል ጊዜ ያሳለፈው። እንደውም የሚገርም 2014 ከባየር ሙኒክ ጋር በግማሽ ፍጻሜ ሲጫወቱ የሚገርም ኳስ አድኖ የአመቱ ምርጥ ሴብ ተብሎም ተመርጦለት ነበርና ብዙ ክብሮችን አሳክቷል። 7 የላሊጋ ዋንጫዎችን አሳክቷል። ደጋግሞ እስከ ግማሽ ፍጻሜ ድረስ በቻምፒየንስ ሊግ ዋንጫ ተጉዟል። ብዙ ክብሮችን አሳክቷል። 22-23 ላይ እንደው 26 ክሊን ሺቶችን ወይ ደግሞ 26 ጊዜ መረቡን ባለማስደፈር እስካሁን የላሊጋው ክብር ወሰን ሆኖም ተመዝግቦለታል። ከ400 በላይ ጨዋታዎችን ለባርሴሎና አድርጓል። በወጥነት ነበረ። ግን ያለፉትን 2 ዓመታት ከተመለከትን ደግሞ በጉዳት ምክንያት በበቂ ደረጃ መሰለፍ ያልቻለ ሁዋን ጋርሺያን ከስፓኞል ካስፈረሙ በኋላ ደግሞ ሼዝኒ ጭምር በመሀል ጓንት ከሰቀለ በኋላ ተመልሶ ባርሴሎና አገልግሏል። የሱን መጎዳት ተከትሎ እንግዲህ ውድድር አመቱ መጨረሻ ላይ መጀመሪያ ላይ ከዩቬንቱስ ለቆ የነበረው ጓንቱን ሰቅሎ የነበረው ሼዝኒ ወደ ባርሴሎና ሲመለስ ተመልክተነዋልና ሁዋን ጋርሺያ ደግሞ ከስፓኞል 2025 ላይ ካስፈረሙት በኋላ ይህንን ቦታ የማያስነካ ሆኗል። አምናም ለጂሮና እንዲሁ በውሰት ሰጠውት ነበር፣ ግን ከባድ የሚባል የጀርባ ጉዳት አለበት። ያ የጀርባ ጉዳቱ አገርሽቶበት ጂሮና የባርሴሎና ክለብ ነው እንግዲህ ጂሮናም ስፓኞልም የባርሴሎና ክለብ ነው። ጂሮና መልሶ ለባርሴሎና ለቀቀው። ዘንድሮ ደግሞ እንግዲህ አያክስን በውሰቱ ተቀላቅሏል። 34 አመቱ ላይ ይገኛል። ማኑኤል ኒውየር ከብሔራዊ ቡድን ራሱን አግልሏል። እንግዲህ የሱን ቦታ ከሚተኩ ግብ ጠባቂዎች መካከል በእጩነት ከተያዙ መካከል ነው። ግን አሁን ይሄ ጉዳት እያገረሸበት የአቋም መዋዠቁን በዚህ የሚቀጥል ከሆነ ደግሞ የተመኘውን የጀርመን ብሔራዊ ቡድን ቁጥር 1 ግብ ጠባቂ መሆን እድሉን አያገኝም። እንዳለመታደል ነው 2014 ላይ ቡድኑ ውስጥ አልነበረም ቻምፒዮን ሲሆኑ 2017 ኮንፌዴሬሽንን ሲያነሱ ግን የቡድኑ ቋሚ ተሰላፊ እንደነበር ኒውየር በጉዳት ምክንያት አልነበረም እናስታውሳለን። መልካም እንግዲህ በቀጣይ ደግሞ ምን ይገጥመዋል በውሰት በአያክስ በሚቆይበት ጊዜ የሚለው የሚጠበቅ ይሆናል። ቮሎዲሚር ፒትኮቪች እንግዲህ ከአልጄሪያ ጋር ያላቸው ጉዳይ የተጠናቀቀ ነው ይባላል። ምንድን ነው ያለው እዛ አካባቢ? አዎ እንግዲህ እኛ አሰልጣኝ ከዓለም ዋንጫው እየተከናወነ የውል ማራዘሚያ ያፈርመው ነበር። ቦስኒያዊው ፔትኮቪች እስከ 28 ለመቆየት ከአልጄሪያ ጋር ተስማምተው ነበር። አሁን ግን በጋራ ስምምነት መለያየታቸውን የአልጄሪያ እግር ኳስ ፌዴሬሽን ይፋ አድርጓል። እኚህ ቦስኒያ አሰልጣኝ በጣም ልምድ ያላቸው አሰልጣኝ ናቸው። ከላሲዮ ቤት ጀምሮ ከዛ በተለይ ደግሞ በስዊዘርላንድ ብሔራዊ ቡድን ከ2014 እስከ 2021 ድረስ ያንን ቡድን ካልነበረበት ወይም ደግሞ ከምንምነት አንስተው ወደ ማንምነት የቀየሩበትን እናስታውሳለን እና 2014 ዓለም ዋንጫ እንዲሁ 16 ውስጥ ገብቶ እንዲያጠናቅቅ 2016 ዩሮ ላይ 16 ውስጥ ገብቶ እንዲያጠናቅቅ 2018 ዓለም ዋንጫ ላይ 16 ውስጥ ገብቶ እንዲያጠናቅቅ 2020 ደግሞ
የአውሮፓ ዋንጫ ላይ እስከ ሩብ ፍጻሜ ድረስ ተጉዞ ከ1954 በኋላም ለመጀመሪያ ጊዜ ሩብ ፍጻሜ እንዲገባ አድርገውት ነበር። በፈረንሳይ ተሸንፎ ነበር የወጣና በጣም ወጥ የሆነ ቡድን በመስራት ይታወቃሉ። ከስዊዘርላንድ ጋር ከተለያዩ በኋላ ቦርዶ ለአጭር ጊዜ ይዘው ነበር። ከ24 ጊዜ ጀምሮ ደግሞ አልጄሪያን እያሰለጠኑ ይገኛሉ። በአፍሪካ ዋንጫ ውጤታማ አልነበሩም፣ ግን በዓለም ዋንጫው አንድም ጨዋታ ሽንፈት ሳይደርስባቸው ነበር በማጣሪያው ወደ አሜሪካና ሜክሲኮ እንዲሁም ካናዳ ወደሚያዘጋጁት ውድድር ያመሩት። እዛም ሄደው እንግዲህ በስዊዘርላንድ በቀድሞ ክለባቸው ነው 32 ውስጥ የተሸነፉት በነ ሜሲ በመጀመሪያው ጨዋታ ግን 3-0 ሜሲ ሃትሪክ በሰራበት ጨዋታ በትክክል ያው በደንብ እንትን ከነ ኦስትሪያ ጋር የነበራቸው በተለይ ኦስትሪያን ባለቀ ደቂቃ ያለቀው ደቂቃ ኢራን የወደቀችበት በጣም ማይዘነጋ ነው። በሌሎች ጨዋታዎች ነው በደንብ እየተጠናከረች ማንሰራራት የቻለችው እንጂ እንዳልከውም 3-0 በሆነ ውጤት ሜሲ ሃትሪክ ሰርቶባቸው ነበር የጀመሩት። አብዛኞቹ አፍሪካ ቡድኖች በሁለተኛና ሶስተኛ ምድብ ጨዋታዎች ነው ያንሰራሩ መጥተው ከ10ሩ 9ኙም እንግዲህ 32 ውስጥ መቀላቀል ችለው የነበረ። አልጄሪያም በጣም ጠንካራ የሚባል ተፎካካሪ ነበረች፣ ግን በግብ ጠባቂ 2-1 በሆነ ውጤት ተሸነፉ። ቀድሞ ግብ አስቆጥረው ነበር። ኤምቦሎና እንዶዬ ከኋላ ተነስተው አስቆጥረው ነው። በተለይ የዚዳን ልጅ የሰራቸው ስህተቶች ሉካ ዚዳን ዋጋ አስከፍሏቸዋል ማለት ይቻላል። በስምምነት እንግዲህ የአሰልጣኝ ቡድናቸውም ጭምር ተለያይቷል። ራሽፎርድ በማንቸስተር ዩናይትድ ጥሩ ጊዜን ያሳለፈ ተጫዋች እንደነበር ይታወቃል። ነገር ግን በመሀል ደግሞ በውሰት ወደ ባርሴሎና አመራ። በባርሴሎና በቋሚነት እንዲፈርም አስገዳጅ ውል ቢኖርም ያንን ማድረግ እንዳልቻለ ይታወሳል። አሁን መዳረሻ ወደ ቱርኪያው ክለብ ፌነርባቼ ነው እየተባለ ነው። ማንቸስተር ዩናይትድ መቆየት ፍላጎት አለው። ክለቡ ግን እምብዛም በተጫዋቹ እምነት የጣለ አይመስልም። ይበልጣል ክለቡ ራሽፎርድን ከማቆየት ይልቅ ራሽፎርድን ሸጦ ከራሽፎርድ የሚገኘውን ገቢ ለሌሎች ፈንድ የማድረግ ወይም ደግሞ ለሌሎች ዝውውሮች የማዋልና የመመደብ ፍላጎት ነው ያለው። ከሩበን አሞሪም ጋር የነበረው ነገር ጥሩ አልነበረም። እንግዲህ ተጫዋች በአስቶን ቪላ ከዛም በኋላ ደግሞ በባርሴሎና ቤት ተመልክተናል። ግን ሁለቱም ክለቦች ላይ በጣም አቅሙን በደንብ አሳይቷል ማለት ይቻላል። አንዳንዴ ለምን ክለቦች ደፍረውም እንደማያስፈርሙት ግራ ይገባኛልና በጣም አቅም ያለው ተጫዋች ነው። በዓለም ዋንጫውም እንዲሁ ተመልክተናል። በተለይ ከፈረንሳይ ጋር በነበረው ጨዋታ ቀጥተኝነቱ ከቡካዮ ሳካ ጋር የነበራቸው ቅንጅት በጣም አስደናቂ የሚባል ነበረ። ፈረንሳይን 6-4 ባሸነፉበት ጨዋታ እንግዲህ ፌነርባቼ የተርኪው ክለብ ፈላጊ ሆኖ ቀርቧል። የተርኪው ክለብ እንግዲህ ኢስማኤል አሳርና ራፋኤል ሊያውንም ለማስፈረም ጥረቶችን እያደረገ ነበር። ኢስማኤል አሳር ከክሪስታል ፓላስ እንደማይለቅ ተነግሮታል። ሊያውንና ራሽፎርድን ግን አሁን የመስመር አጥቂዎችን የማስፈረም ከፍ ያለ ፍላጎት እንዳለው በሚቀጥሉት ቀናትም ይፋዊ ጥያቄ እንደሚያቀርብ እየተነገረ ነው። አንዲ ራዮላን የቀጠረው ሊቨርፑል ባርኮላን እየፈለገ ነው። የሚሳካ ዝውውር ይመስልሃል? አዎ ይፋዊ ጥያቄ አቅርቧል ሊቨርፑል። እስካሁን በፍላጎት ደረጃ ነበር ሲነሳ የነበረው። አሁን ፋብሪዚዮ ሮማኖና ሌሎችም እንግዲህ ለዝውውር መረጃ ቅርበት ያላቸው የዜና አውታሮች እየዘገቡት ከሆነ ባርኮላን ለማስፈረም 100 ሚሊዮን ዩሮ አቅርቧል። መነሻ ሂሳብ ነው፣ ግን 150 ሚሊዮን ዩሮ ይፈልጋል እየተባለ ነው። ፓሪስ ጀርመን ባርኮላም ክለቡ መልቀቅ ይፈልጋል። የቋሚነት እድል ማግኘት ይፈልጋል። በፈረንሳይ ብሔራዊ ቡድን ማንጸባረቅ ይፈልጋል። እዛ ቦታ ላይ ዴዝሪ ዱዌ ስላለ በግራ መስመር በኩል በቂ መሰለፍ እድል እያገኘ አይደለም። አሰልጣኝ አንቶኒ ራውላ ደግሞ የመስመር አጥቂዎችን ታታሪዎችን በደንብ ፔስ ማድረግ የሚችሉ ተጫዋቾችን ይፈልጋል። በቫይካኖ ቤትም በቦርንመዝ ቤት እያለም ይህ አይነት ፍላጎቱ ነበረው። ባርኮላን የማስፈረም ከፍ ያለ ፍላጎት እንዳለው እየተነገረ ነው። ምናልባትም 150 ሚሊዮኑን ከፍሎ ሊቨርፑል ሊያዘዋውረው እንደሚችልም እየተነገረ ነው። ገና በእድሜ ወጣት ከሚባሉ ተጫዋች መካከል 22 ዓመት ላይ የሚገኝ ተጫዋች ነው። ከሊዮን ሲያስፈርሙት ግን በ40 ሚሊዮን ዩሮ ነው ያስፈረሙት። መልካም። የዓለም ሻምፒዮኑ እንዲሁም የባሎንዶር አሸናፊ ሆነው ሮድሪ በእንግሊዝ በሲቲ እንዲቆይ ክለቡ ያለው ፍላጎት ከፍተኛ መሆኑ ይታወቃል። ወደ ሀገሩ ክለብ ከሄደ ሪያል ማድሪድ ቀዳሚ ምርጫው ሊሆን እንደሚችል ብዙዎች ግምታቸውን እየሰጡ ነበር። የካታላኑ ክለብ ባርሴሎና አሁን በጉዳዩ ዙሪያ ጣልቃ መግባቱ እየተነገረ ነው። የሮድሪና የዝውውር መስኮቶች አጠቃላይ ድምዳሜ መጨረሻ ምን ሊሆን ይችላል? ሮድሪ እንግዲህ በማንቸስተር ሲቲ ቤት የ1 ዓመት ውል ነው ያለው። 30 ዓመቱ ላይ ይገኛል። ወደ ሀገሩ መመለስ ወደ ስፔን መመለስ እንደሚፈልግ በግልጽ በቅርቡ ተናግሯል። ግን ማንቸስተር ሲቲ ግን የማቆየት ፍላጎት አለው። ካልሆነ ደግሞ በ60 ሚሊዮን ዩሮ የመሸጥ ፍላጎት እንዳለው እየተነገረ ነው። ሪያል ማድሪድ ከዚህ ተጫዋች ጋር ስሙ ተያይዞ በስፋት ሲነሳ ቆይቶ ነበረ። እንደውም ማንቸስተር ሲቲ አሁን ተስፋ የቆረጠ ይመስላል። አዩብ ቡዋዲን በ70 ሚሊዮን ዩሮ ለማስፈረም ከተጫዋቹ ጋር በግል ጉዳዮች ዙሪያ ከስምምነት እንደደረሰ ከዚህ ሞሮኮ 18 ዓመት ተጫዋች ጋር እየተነገረ ይገኛል። ባርሴሎና ግን ጉዳዩን በጥልቀት እየተከታተለው ነው፣ በትኩረት እየተከታተለው ነው። ምናልባትም ተጫዋቹን ለማስፈረም በቀጣዮቹ ቀናት ጥያቄ ያቀርባል እየተባለ ነው። ሪያል ማድሪድ አሁንም ፍላጎቱ አለው፣ ግን ተጫዋቹ የሚፈልገው ወደ ማድሪድ መመለስ ነው። ባርሴሎናን መቀላቀል አይፈልግም ተብሏል። የእግር ኳስ ጅማሩ በቪያሪያል ነበር። ከዛም በኋላ እንግዲህ አትሌቲኮ ማድሪድ እየተጫወተ ባለበት ጊዜ ነው 2019 ላይ ሪከርድ በሆነ ዋጋ በ70 ሚሊዮን ዩሮ ማንቸስተር ሲቲን የተቀላቀለው። ከዛም በኋላ ሁሉንም ክብሮች የአውሮፓ ቻምፒየንስ ሊግን ጨምሮ እስከ ባሎንዶር ድረስ የዓለም ዋንጫን ያሳካ በጣም ድንቅ የሚባል በዚህ ጊዜ ምናልባትም የሚድፊልደር ሚና
ከፍ አድርገን በሌላ ተርም ዲፋይን እናድርገው ካል ይህንን ተጫዋች ከፊት ገጽታውንም የጨመረ የለውጥ ተጫዋች ስለመሆኑ ይነገራል። ማንቸስተር ሲቲ እንግዲህ ሮድሪ መልቀቁ የተቃረበ በመሰለው ወቅት ብዙ ተጫዋቾችን ፊሊፔ አንደርሰንን ማስፈረሙን እናስታውሳለን። እንደዚሁ ደግሞ አሁን ቦዋዲን ይፈልጋል እና ምናልባት በዛው ደረጃ ክፍተቱን ለመድፈን የሚያስችል ዝውውር አድርገዋል ማለት እንችላለን ኢንዞ ማሬስካ። ሮድሪ መተካት በጣም ከባድ ነው፣ ግን የግድ አንድ አመት የቀረውን ተጫዋች በነፃ በቀጣይ ከምታጣው ማድሪድ ደግሞ ከጀርባ ማስኮብለል አድኖ ማስኮብለል ይችልበታል። ከዚህ ቀደም አሌክሳንደር አርኖልድን ያን አድርጎታል። ከዛ ባሻገር ክሊያን ምባፔን በነፃ ነው ያስፈረመውና ውሉ ሲጠናቀቅ አድኖ ማስፈረም ስለሚችል መልቀቁ አማራጭ ይመስለኛል። በነፃ ወይም ደግሞ በብላሽ እንዳይለቀው 60 ሚሊዮን ዩሮ ተቀብሎ ቢለቀው የተሻለ ነው ብዬ አስባለሁ እንጂ ሮድሪ መተካት በጣም ከባድ ነው። ወጣት ናቸው። ኤሌት አንደርሰንም ሆነ እንዲሁም ደግሞ ቦዋዲ በዚህን ያህል ደረጃ አይደለም በሮድሪ በሌሎችም ደረጃ የምታነሳቸው አይደለም። ጠንካራ በመላላቸው በነዴክላን ራይስ በእጅጉ መፈተን ይጠበቅባቸዋል ገና ካላቸው መድቢ አንጻር። ሮድሪ ግን እንዳነሳው የዓለም ዋንጫ አሸናፊ ነው። የሻምፒየንስ ሊግ እንዲሁም የፕሪሚየር ሊግ እና የእንግሊዝ የሀገር ውስጥ ሊጎችን ደጋግሞ ያሸነፈ ከመሆኑ አንጻር ወደ ሀገር ውስጥ ስፔን ተመልሶ ምናልባት ይጫወታል የሚለው ከተጫዋቾች የዝውውር መስኮት የምንረዳ ይሆናል። ባልደረባ ይበልጣል ሰውነት የተጫዋቾች ዝውውር የአሰልጣኞችንም ማክለ ስለሰጠን ሰፊ ያለ ማብራሪያ በተመልካቾች ስም አመሰግናለሁ። እኔም አመሰግናለሁ። ተመስገን። መልካም ጊዜ ይሆናል።